ሰላም ቤተሰቦች እንዴት ናችሁ? በዛሬ ትምህርታችን ደግሞ ስለ አማርኛ ውስብስብ ፊደላት ወይም ዲቃላ ሆሄያት እያልን የምንጠራቸው ስምንተኛ ላይ የሚገኙ ፊደላቶችን ለአብዛኞቻችሁ በጣም በቃ አሰልቺ የሆኑ ፊደላቶች ናቸው። ነገር ግን በቀላል መንገድ እንዴት እንደምትይዟቸው በግል ከማስተምራት ከሳውዲ ሆና ከምትማር ተማሪ ጋር አብረን ቆይታ እናደርጋለን ማለት ነው። ሁላችሁም የዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። 20 ሺህ ልንገባ ትንሽ ነው የቀረን። እንዲሁም ሰብስክራይብ ያደረጋችሁ ልጆች ላይክ በማድረግ እስከ ቪዲዮ መጨረሻ በደንብ በመከታተል ራሳችሁን ብቁ ማድረግ ትችላላችሁ እዚሁ ዩቲዩብ ላይ ማለት ነው። እንግዲህ እናንተ እንዲገባችሁ ማላድርገው ጥረት የለም፣ ትረዳላችሁ። እናንተም ከዚህ ላይ በደንብ ትኩረት ያደረጋችሁ ልጆች በደንብ እንደሚገባችሁ እርግጠኛ ነኝ። ምክንያቱም ቀጥታ በግል የማስተምረውን ነገር ነው እዚህ ጋር ሼር ማድረግላችሁ እና እናንተን የሚመለከታችሁ ቪዲዮ በሚሆንበት ጊዜ እስከ መጨረሻው በመከታተል ራሳችሁን ብቁ ማድረግ ትችላላችሁ ማለት ነው። ሌላው የግል እገዛ ለምትፈልጉ ልጆች ግሩፕ ከምሽቱ ከ3 ሰዓት እስከ 4 ሰዓት ጀምር ያለው በኢትዮጵያ አቆጣጠር ከ3 ሰዓት እስከ 4 ሰዓት በጣም በአስተያየት ክፍያ በግሩፕ ትምህርታችሁን መጀመር ትችላላችሁ። ከዚሁ ላይ ባለው ስልክ ፕላስ 251 924 43 0542 ላይ ቴሌግራም ላይ ወይም ኤሞ ላይ ብታናግሩኝ ግሩፑ ላይ ገብታችሁ መማር ትችላላችሁ ማለት ነው። እስከ መጨረሻው ተከታተሉ። መልካም ቆይታ። መጀመር እንችላለን። እነዚህን ፊደላቶች ታውቂያቸዋለሽ? እነዚህ ፊደላቶች ውህድ ድምጾች፣ ዲቃላ ሆሄያት ወይም ደግሞ ውስብስብ ፊደላት እያልን እንጠራቸዋለን። አይተሻቸው ከሆነ መጀመሪያ ማንን ይመስላል? አሁን ይሄኛው ባይኖር ቅጥያ ባይኖረው ማን ይሆን ነበረ? የለቤተሰብ ነው። ለቤተሰቡ ነው። ማን ነው? ላ ነው አይደል? ለምሳሌ ይሄኛው ባይኖረው ኑሮ ልክ እንደዚህ ማለት ይለይሻል። ነገር ግን እንደዚህ አግድም አደረግንበት። ስለዚህ ይሄ ማለት ደግሞ ስምንተኛ ላይ ነው የሚገኙት። በባለፈው አላስተማርኩሽም እነዚህ። ስለዚህ ስምንተኛ ፊደላቶች ደግሞ የለ ሲሆን ሏ ነው የሚባለው። ሏ፣ ለሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ብለን መጨረሻ ላይ ስምንተኛ ላይ የምንላለን ሏ፣ ሏ ብለን እንጠራዋለን ማለት ነው። እሺ ይሄኛው ሳ ሟ ድምፁ ተመሳሳይ ነው። አንዱን ከያዝሽው ሁሉም በዛ መንገድ ነው። መጀመሪያ ላይ ማን ጻፍሽ? አራተኛውን ማ ትጽፊያለሽ። ማን ከጻፍንን በኋላ ከዛ ከታች ከእግሩ ላይ ምንድን ነው የምናደርገው? አግድም እንደዚህ ማለት ነው። አግድም መስመር እንጨምራለን። የአራተኛ ፊደሎችን ከጻፍነን በኋላ ከዛ ከእግራቸው ላይ አግድም መስመር መጨመር ነው ማለት ነው። ለምሳሌ ከረ ውጭ ረ ግን ማለት ከሯ ይሄኛው ሟ ነው። ይሄኛው ደግሞ ማን ይሆናል? ሯ ይሆናል ማለት ነው። ይሄኛው ሷ። ስለዚህ አሁን እዚህ ላይ ቃላቶች አሉ የተመሰረቱ። እነዚህን እያነበብን እንለማመዳለን። የመጀመሪያው ምን ይሆናል? የመጀመሪያው በሏት። አሁን የሆነ ቃል ትርጉም አልሰጥሽ ካለ በማላላት እና በማጥበቅ መሞከር ትችላለሽ። ማለትም ያነበብሽው በጣም አጥብቀሽ ከሆነ አላልተሽ ትሞክሪዋለሽ፣ ታነቢዋለሽ ማለት ነው። ስለዚህ በሏት ሁለቱም ትርጉም ይሰጣል። እዚህ ጋር በሏትም በሏትም ትርጉም ሊሰጠን ይችላል። ግን ለወደፊት ትርጉም ካልሰጠሽ ወይ በማላላት ትሞክሪዋለሽ ካፍሽ ላይ፣ ወይ ደግሞ አፍሽን በማጥበቅ ትሞክሪያለሽ ማለት ነው። እሺ አሁን ይሄኛው ሟሟ ያው ቢላላ ምንም ትርጉም የለውም። ሟሟ
ትርጉም የለውም አይደል? ግን ጠበቅ አድርገን ስንጠራው ማማ ማማ ማለት ቀለጠ እንደማለት ነው። ስለዚህ ትርጉም ይሰጠናል ጠበቅ አድርገን ስናነበው ማለት ነው። ወደ ቀጣይ ስንሄድ ልብ 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 እሷ ናት እሷ ናት። በደንብ እያት ልብ እኮ እሷ ናት። የመጨረሻው ነው አይደል ያልሽኝ? ይሄኛው ባ እና ከዛ እቺኛዋ ምን ነበረች አልከኝ? ይኸው ከዚህ ጋር ያነበብናት መጨረሻ ማለት እዚህ ጋር ያነበብናት ሯ ሯ። ስለዚህ በሯ ትልቅ ውሸት። በሯ ማለት እኮ በሯ የሚለውን ልጻፍልሽ እዚህ በሯ አንቺ ያልሽው እንደዚህ ነው የሚጻፈው። ባ ብለናል አይደል? የመጀመሪያዋ ከዛችኛው ህ ትባላለች። መሀለኛው ህ ባህ ባህሯ ባህሯ ይህን ይመስላል ማለት ነው። እንግዲህ እዚህ ጋር መልመጃ 8 ይላል። ቅጥያዎችን ለዩ ቅጥያዎችን ለዩ። ለምሳሌ ከዚህ ላይ ምን ይላል? የሷ ቤተሰብ ነው። ሷ የእሷ ብለን ነው ምናምን የእሷ ልጅ፣ የእሷ ቤት፣ የእሷ መኪና፣ የእሷ ባለቤት ብዙ ነገር ማለት ትችላለች። የእሷ እዚህ ጋር አሁን መልመጃው እንደሚነግረን ከሆነ እንደሚጠይቀን ቅጥያዎችን ለዩ ነው። ከዚህ ጋር አሁን ያለው ቅጥያ ማን ነው ነው። ዋና ቃል አለ፣ ከዛ ደግሞ ቅጥያ ራሱ ሰርቶልናል እዚህ ላይ ማለት ነው። ታዩ የናት እዚህ ጋር የቅጥያ ናት አይደል? ከዛ ደግሞ እሷ የሚለው ዋና ቃል ይሆናል ማለት ነው። እሷ የሚለው ዋና ቃል ነው። የእሷ ማለት ነው። ከዛ ቀጣይ ስናይ ይሄኛውን እስኪ አንብቢልኝ። አንብቢ፣ ምንም ችግር የለውም። ከከበደሽ መጀመሪያ ይሄኛውን አንብቢ፣ ይሄኛውን ብቻ አንብቢ። ምክንያቱም ከዚህ ላይ ለይቶ ስላስቀምጠው አንድ ላይ አራቱን ከምታነቢ የመጀመሪያው ሶስተኛውን ይቀልሻል። ሶስቱን በአንድ ላይ ማንበብ፣ ከዛ ይችን ተጨምረታለች ማለት ነው። ሶስቱን ይሄን አንብቢልኝ። መጨረሻዋ በባለፈው አስተምረሻለሁ፣ አስታውሳለሁ እየጻፍኩ ምናምን እንደው እቺ የገ ቤተሰብ ናት ብዬ ገ ጉ ጂ አዋ ጋ ብዬ አራተኛ ላይ ይቺ ናት ብዬ ጽፌ እንደውም ትላንትና በፊት ነው ያስተማርኩሽ አስታውሳለሁ።
ጋ ናትች የመጨረሻው ጋ የመጨረሻው አዎ የመጨረሻውን አይደል ከበደችኝ ያልሽኝ ጋ ከወለጋ በአንድ ላይ ከወለጋ። እሺ ከዛ ይሄኛው አለ ይሄን አንብቤልኝ ከዚህ ላይ ያው ቀጥያው ከነው እዚህ ጋር እዚህ ጋርም ከነው ያው ግልጽ ነው። ሱ የማን ቤተሰብ ነች? ት አይደለችም። ት ማለት እኮ እዚህ ላይ እንትን የላትም። ልክ ብትመሳሰልም እንደ ት ግን ቅ ነች። ት አሁን እንደዚህ ነች። ቅ ሲሆን ግን እንደዚህ አይነት ክብ አላት። እሺ ከሱቅ ከሱቅ። እሺ ቀጣዩስ? ለሰው አሁን ብዙ ልጆች እንዴት መሰለሽ እነዚህ ቅጥያዎች ሲጨመሩ በጣም በቃ ውስብስብ ይሆንባቸዋል። አሁን እዚህ ላይ ቀላል ነው እንደምታየው ሰው ይላል አይደለ? ለሰው ለን ብቻ ለን ፊደል መጨመር ነው እንጂ ይሄኛውን አበላሽ ማለት አይደለም። ለን ብቻ ነው የምትጨምሪው ለሰው። አሁን ከዚህ ጋር ደግሞ ትንሽ ቀየር ተደርጎ የመጀመሪያውን እንደዚህ ያደረግናት። ከዛ እንደዚህ ተጽፎ ቢሰጥሽ እንዴት ነው የምታነቢው? እንደዚህ ማለት ነው። ይሄ በሰው በሰው። ስለዚህ ዋና ቃሉ እንደተጠበቀ ሆኖ የሚጨመሩትን ፊደላቶች ብቻ በመጨመር በቀላሉ ማንበብ እንችላለን ማለት ነው። በቀላሉ ማንበብ እንችላለን። እሺ ወደ ቀጣይ አሁንም ወደዚህ ውህድ ድምጾች ወደሚባሉት ሂደናል። የመጀመሪያው ማነው እዚህ ጋር? ዋይ ውሸት። የሰ ቤተሰብ ነው ይሄ። ከላይ እኮ አግድም መስመር እዚህ ጋር አለው። ችግር የለውም። አንቺ ወደ እግር ነው እንዴ? አንቺ ችግር ያለብሽ ወደ እግር ነው እንዴ የምታይ? ይታያል። ራሳቸው ይመረመራል፣ ሆዳቸው ይመረመራል፣ እግራቸው ምናምን ሸዋ ማለት ነው። ሸዋ። የኛው ደግሞ ቋ ዛስ ከዛ ነበር ቦዋ። አዎ ልክ እኮ ነሽ። ያው ተዋ ነው እንጂ እንዴት ነው? ይሄው ተንጻፈን አይደለ? ተንጻፍ ከዛ ግድም እንደዚህ ጨመርንበት። እሺ ስለዚህ አሁን በእነዚህ ደግሞ ቃላቶችን ይሄው መስርተናል። ከታች ይሄኛው ምን ይላል? ቃላት መሰረትኩ። እኛው ሲነበብ ይሄ ምን ነበር? ሸዋ ነበር ያለው።
ሸዋ የሰራች ሰው አለ? ብዙ ጊዜ አለ። ኧረ ሸዋ ከዛ የኛስ ቋ ቋንቋ በትክክል ቋንቋ። እሺ በጣም ጥሩ። ይችን ብዙ ልጆች ይስቷታል ይችኛዋን ማለት በተለይ በጽሁፍ ጊዜ ጭራሽ። እሺኛው ቧንቧ ይባላል። እሺ ይሄኛው ስንተኛ ነው? ሶስተኛ ፊቷ ያምራል። እሺ ቤተሰቦች በዛሬ ትምህርታችን የአማርኛ ውስብስብ ፊደላቶችን ያው ከሙሉ በግማሽም ቢሆን ለማየት ሞክረናል። በደንብ ግልጽ እንደሆነ ተስፋ አድርጋለሁ። እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ በሌሎች ቪዲዮ እመለሳለሁ። ሰላም ሁኑ። ይመቻችሁ።